ሰላም ከወደቀችበት ቦታ ተነሳች። ዳጣ ከቤተ ክርስቲያን ስትመለስ ሮጣ እናቷ ጋር ሄደች። እናቷ ማለት እንግዲህ ሰላም እንደሆነች አወቀች። ልክ ልጅ ቤት የሰላም ቤት ስትገባ ልጅ የሰላም ልጅ እያለቀሰ ነበረ። በዛ ላይ ደግሞ ጫፍ ላይ ሊወርቅ ትንሽ ነበረ የቀረው። ከዛም በኋላ መጀመሪያ ህፃኑ ነበረ ያነሳችው ሰላምን። ከዛም በኋላ ሰላምን ስታያት ደግሞ ሰላምን ወድቃለች፣ አትሰማም ማለት ነው። ከዛም በኋላ የምታደርገው ግራ ገባትና ህፃኑን አስቀምጣ ሰላምን ቀሰቀሰቻት ማለት ነው። እናቴ እኔም እኮ መጣሁልሽ እያለቻት በደስታ እያለቀሰች፣ ሁለቱም እያለቃቀሱ እየተሳሳሙ ደስታቸውን ገለጹት ማለት ነው። እንግዲህ ዳጣ በደስታ ሶፋ ላይ እየዘለለች በጣም ደስ ብሏታል ማለት ነው። ከዛም በኋላ ሰላም እንግዲህ በጣም ቅርታ አድርግልኝ እናትሽ መሆኔን እያወቅኩኝ ስለደበኩሽ የጋሽን ምክር ለመስማት ብዬ ነው፣ የጋሽን ቃል ለማክበር ብዬ ነው የደበኩሽ። በጣም ቅርታ አድርግልኝ ልጄ፣ እኔ እናትሽ መሆኔን አቅ ነበረ በማለት ለዳጣ ታስረዳዋለች ማለት ነው። ከዛም በኋላ እማዬ ብዬ ነው የምጠራሽ ከዛሬ በኋላ ወይስ ሰላም ብዬ ነው እንዲጠራሽ ነው የምትፈልጊ በማለት ትጠይቀዋለች ማለት ነው። እናቴ ብለሽ እንድትጠረኝ ነው የምፈልገው ትለዋለች ማለት ነው። እንግዲህ ደስታቸውን ተወጡ ማለት ነው ሁለቱም። አሁን ወደ ሱቅ ሄደን ከሰው ጋራ ተደባድቤ ወይም ደግሞ ተደባድቤ አንቺ እንድትገላግኝ እፈልጋለሁ። ምክንያቱም ከዚህ በፊት በልጅነቴ ከልጆቹ ጋራ ስጣላ እማዬ እያሉ ያለቅሳሉ ማለት ነው። እኔ ግን ማንም ስለሌለኝ ብቻዬን ነበረ ማለቅሰው። ስለዚህ አሁን እኔ ሱፐር ማርኬት አብረን እንሂድና እነሱን መትቻቸው አንቺ እንድትገላግኝ እፈልጋለሁ፣ እናት እንዳሉኝ ይወቁ ዓለም ሁሉ እያለች በደስታ ትነግረዋለች ማለት ነው። ከዛም በኋላ ሰላምም እንወጣለን ትለዋለች ማለት ነው። እና ይህንን ይመስላል እንግዲህ የዳጣ ተከታታይ ድራማ። በጣም ደስ የሚለው መጨረሻው እየደረሰ ነው እላቸዋለሁ። አቶ ደረጀም ደግሞ ቤት ውስጥ እየተጨነቀ ነበረ። ምክንያቱም እሱ አላወቀም ሰላም ጋር እንደሄደች። ማርታና አቶ ደረጀ ቁጭ ብሎ እያወሩ እያለ ሰላም ጋር ሄዳ ይሁን እንዴ በማለት አቶ ደረጀ ይጠይቃታል ማለት ነው። ወይዘሮ ማርታ ደግሞ እንዴት ሰላም ጋር ትሄዳለች? ምን ፍለጋ ነው ሰላም ጋር የምትሄደው? መጀመሪያ እኮ ያወቀችው እኛን ነው በማለት ወይዘሮ ማርታ ትመልሷለች ማለት ነው። እንደዚህማ አትበይ፣ አንቺንም ሰላምም ነው ያገኘችው እዚህ ቤት ውስጥ ስትመጣ ይላታል ማለት ነው። እንጃ ብቻ አላቅም፣ የሰላም ፍቅር በዝተዋል በማለት ወይዘሮ ማርታ ትመልሰዋለች ማለት ነው። እንግዲህ እሷ ጋ ነው ያለችው። ከዛም በኋላ ስልክ ደወለና እዛ ሰላም ጋር ስልክ ደውሎ አቶ ደረጀ እኔ ጋ ነው ያለችው በማለት ይመልስላታል ማለት ነው። ከዛም በኋላ ለወይዘሮ ማርታ ይነግራታል ማለት ነው። እንዴት እዛ ልትሄድ ቻለች በማለት ወይዘሮ ማርታ አሁን ግን እየተጠራጠረች ነው ማለት ነው። እንዴት በጠዋቱ ተነስታ እዛ ልትሄድ ቻለች በማለት ጥያቄ ሆኖበታል ማለት ነው። ለማንኛውም እኔ ወደ ቢሮ ሊሂድና ለአቢጌል ንገሪያት፣ ምክንያቱም ተጨንቃ ነበረ በማለት ወይዘሮ ማርታን ትቷት ይወጣል ማለት ነው አቶ ደረጀ። ከዛም በኋላ አቢጌል እናቷ ጋር ትመጣና አቢጌል እንኳን ደስ አለሽ ዳጣ ተገኝታለች በማለት ትነግረዋለች ማለት ነው። የት ነው የተገኘችው? ከየት ነው የተገኘችው? የት ነው ያለችው? በማለት
ትመልሰዋለች ማለት ነው። አቢጌል ሰላም ጋር ነው ያለችው ትለዋለች ማለት ነው። ከዛም በኋላ አቢጌል ደግሞ በሀሳብ እንዴት ሰላም ጋር ልትሄድ ቻለች? አባዬ ትላንትና እናቷ ማን እንደሆነች ነግሯት ነበረ አይደለም? እናቷ ሰላም ናት ማለት ነው። ግን እኮ ዲኤንኤ ምርመራ አድርጌለት ነበረ። ሰላም እናቷ አይደለችም። እንዴት ሰላም ጋር ልትሄድ ቻለች? ምክንያቱም እናቷን ከነገሯት እናቷ ማን እንደሆነች ከነገራት እንዴት በጠዋቱ እሷ ጋር ልትሄድ ቻለች እያለች በሀሳብ ትሰምጣለች ማለት ነው። እዛም በኋላ አቢጌል የት ሄደች ነው በሀሳብ በማለት ወይዘሮ ማርታ ትጠይቃለች ማለት ነው። አይ ማዬ የትም አልሄድኩም ትለዋለች ማለት ነው። ከዛን በኋላ አሁን የአቢጌል የዳጣ እናት ሰላም ብትሆንስ ትለዋለች ማለት ነው። እንዴት እንደዚህ ሊሆን ይቻላል? እንደዚህ አይሆንም። ምክንያቱም እሷ እኮ ሰራተኛ ናት። አባዬም እንዴት እንደዚህ ያደርጋል በማለት ሀሳብ ታመጣለች ማለት ነው አቢጌል። ለማንኛውም ተነስታ አቢጌል ወደ ናታን ትሄዳለች ማለት ነው። ወደ ናታን ስትሄድ ናታን አንተ ግን ታውቋለህ እንዴ ሰላም እናቷ እንደሆነች? እኔ ግን እየተጠራጠርኩ ነው ብዙ ነገር ብላ ትጠይቋለች ማለት ነው። እኔ አላቅም በማለት እሱ ደግሞ ግን ያውቃል አላቅም ብሎ መለሰለት ማለት ነው። ምክንያቱም ትላንትና እናቷ ማን እንደሆነች ስለነገራት አባዬ አሁን ግን እሷ ጋር እንዴት ሊሆን ቻለች በማለት ሀሳብ ውስጥ ገባች ማለት ነው አቢጌል። እኔ እንጃ እኔ አላቅም እናቷ ብትሆንስ ምን ችግር አለ ብሎ ጠየቃት ማለት ነው። እናቷማ ልትሆን አትችልም። ምክንያቱም አባዬ እንዴት እንደዚህ ያደርጋል? ምክንያቱም ለእናቴ ላይ በጣም ጫና ፈጥሯል ማለት ነው። የቤት ሰራተኛ አስቀምጦ እንዴት እማዬ ላይ ይማግጣል በማለት በፍጹም እንደዚህ አያደርግም። አባቴ እንደዚህ ካደረገ አባቴ ብዬ አልጠራውም በማለት አቢጌል በጣም ትናደደዋለች ማለት ነው። ከዛም በኋላ ለማንኛውም እኔ ላብራሪ መጽሐፍ ቤት ልሂድ። እንግሊዘኛው ጠፍቶብኛል። መጽሐፍ ቤት ልሂድ አትሄጂም አንቺ አላትና ከዛም በኋላ እሱ መጽሐፍ ቤት ሄደ ማለት ነው። አቶ ደረጀም ደግሞ ወደ ቢሮ ሄደ ማለት ነው። እና ውሃና ምጥን ደግሞ ወደ ገዜ ይሄዱትና አንተ ግን ለምንድን ነው ይሄንን ዱላ ሁል ጊዜ የምትይዘው ይላሉ ማለት ነው። ይሄንን ዱላ የሚይዘው ለማይሰማ ሰው በዚህ ገሸልጣለሁ በማለት ይመልሰዋል ማለት ነው። አሁን ሄዱትና ለትዜ አንቺ ሸፋፋ፣ አንቺ አካፋ፣ አንቺ ወፍጮ ብላችሁ ስደቡት በማለት እነሱን ይልካቸዋል ማለት ነው። ምጥን ግን እኔ ለስድብ አልላክም ትለዋለች ማለት ነው። ከዛም በኋላ ውሃ ሄደን እነግራታለን አሉትና ከዛም መጨረሻ ላይ